ከስናት ያምጣቸው ቃምሮ ባህል ግን አንድ ያዳምጠኝ። አንቺ ምን እያደረግሽ ነው እዚህ? ተመልከተው። ዘነጡ ዘነጡ ጎጃሞች ዘነጡ በታይ ሲጠበቁ በላይን ዘለቁ። እነዚህ ገነኑን እነዚህ ገነኑ ከኋላ እየመጡ አይንን እያወጡ እሽኮደደደደደደ ጉድ ፈላ ዘንድሮ ጉድ ፈላ ዘንድሮ ጉድ ፈላ ዘንድሮ። ኧረ ታውኝ 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 ባካችሁ እንኳን የሞሰቡን የእጄን ታውቁላችሁን። ኧረ ደኔ 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 ኧረ ደኔ ደኔ ቆም ከሚራው አጠገብ ቆም። አይ ቹቻ ችስ ችስ ችሳው እኔ ወላሂ እኔ እንደነዚህ አይነት ሰዎች አይቻላውቅም። እንግዲህ ያው አማቹን እንግዲህ እየደበደበ ይገኛል ማለት ነው። እንግዲህ አንተ ጡንቻ ሁልጊዜም እንግዲህ ግማሽ ምን ልዘህ የሰው መጫወቻ ከኋላ እየመጡ እንግዲህ በቦስክ ደግሞ ተመኙክ ማለት ነው። እንግዲህ ምን ተረፈ እንግዲህ ትናንትና ወዲያን ይመጣው በላት። ያው ምን ልታረግ መጣሽ በላት። እዚህ ባለትዳር ወንድ ዘንዳ ምን ልታረግ መጣሽ በላት። ድሮ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ እንደተባለው ዳኒ እንደው ዝም ብለህ ከዚችም ከዛችም ጥሉ ጥሉ እንዳልክ ዘላለም አለምክን አለህ ዶራል እየለቃቀምክ ማለት ነው። በመጀመሪያ ሰማኝ ይሁን የመጣችሁ እኮ ጻድጅ አይደለችም አይደል? እና ራሷን ወጣ ምን እያደረጋችሁ ነው? ልጅ ቆይ ከየት መጥ አንቺ ወደፊ ዞር በላት ዞር በሽ ቆይ እሺ ቆይ ቆይ ሲጀምር እዚህ ለምንድን ነው የመጣችሁት እናንተ? አንተ እጇን ልቀቃት። ለምንድን ነው እንደዚህ የምታደርጉት? ማውራት ካለባችሁ አንተም አይደለም ማግኘት ያለበት ቅድሚያ እኔን ነው ማናገር ያለባችሁ። ገባህ? አንቺ ቤት ነው ሲጀምር ከእሱ ጋር እንደዚህ የምትለፋደችው ቤተሰብ ክብርሽ እንኳን። ኧረ ጉድ ኧረ ጉድ ኧረ ጉድ ኧረ ጉድ። አይ ጫኔ ስራት አይኖርሽም። ይሄ ዝም ብሎ ባጃጃለሽ ቁጥር የምትጃጃው እኔ ብዬ ነበር ድሮም ታው 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 እኩያህን ምረጥ ታው የነገር ይጥልሃል ብዬ ነግሬህ ነበር አቶ ጫኔ። አሁንም በገዛች እየተንቋሸሽክ ከኋላ እየመጡ እያቆሸሹ ነው ያሉት። ሚስትና ባለቤቴን ይዘና ብዬ ነበር። እንግዲህ የመጨረሻ ነው ይሄ። በምን አይዲያ እንምጣ ብለው ነው እንግዲህ የመጨረሻ ቪዲዮ ነው ይሄ። ምክንያቱም ካሁን በኋላ ሄርሜላና አብርሽ አብረው መስራት እንደሌለባቸው ነው እንግዲህ ውሳኔው ማለት ነው። ዛሬ የመጨረሻ ነው። ቀጣይ ይቀጥላል ማለት ነው። በጣም ያሳዝናል። እንግዲህ ያው ፎቶ ይዘን እንግዲህ መዞራችን አልቀረም። ወይኔ ጉዳችን ዘለቀ ዘንድሮ። እስኪ እያሰራችሁ በየቤታችሁ እየለጠፋችሁ ፎቶ እህቶቼ ላኢላሂ ጉድፈላ ዘንድሮ። እና ልትመታው ነበር ማለት ነው እንዴ? ምን አረገ? ካመጣ ባፈመሰ ባበላ ባጎረሰ በገዛ እጄ ባበላው ተነከስኩኝ። እደግ ብዬ ያሳደግኩ ገጋ መጣለና እኔኑ ሊገለኝ እኔኑ ሊጎዳ ደሜንም ላፈሰው ቀምቶ ሊወስደኝ አንድ ምን የልጅ ይኸው ስጃጃል ሚስትና ልጆችን ከጀርባ ሙሬ ነው እንደው ጉድፈላ ትዳሬ ከጀርባ አይቤ በአደባባይ ነው ብሎ የወጣው ወጣት እንግዲህ ያው እንግዲህ አቶ ጫኔ ተዋረዱ በአደባባይ በሶሻል ሚዲያ። አቶ ዳኒ የተባሉት የአሻንጉሊት መጨረሻ ዳኒ እንግዲህ ወያዲግ ወያይሞት እንግዲህ ዳኒ ሪያል ሞቶ ተቀበረ ነው የምላችሁ እኮ የቆርቆሮ ቀደራስ ላው ብልጭ ውስጥ ቁልጭ ማለት ነው። አፈር ነው የምናበላው። አቶ ጫኔን የሉሌን አባት ብታስነካው አፈር ድቅ ታስበልጠን የምናገር ነው። እንደዚህ አልነበርሽም እኮ ሚኪ አንዴ እያወራናት እኮ ነው። ምንድን ነው እኮ በቃ የኛ ጨዋ ነው የሚያጫውታችሁ። ምንድን ነው የምትሰማኝ? ሚኪ አንዴ ተነጋገር ምንም ትነግረኛ ካወራ እዚህ ለምንድን ነው ሄርሜላን የጠራኸው? የተገናኙት ሊያወሩ ነው። ከባህል ፍቅር ሳይሆን ለመነጋገር ብቻ ነው የተገናኙት። ከባህል ምንድን ነው አንዴ ተረጋጋና አብርሃም ያለበትን ነገሮች ምናምን ነገር ሊያስረዳት የተፈጠሩት ነገሮች ላይ ዳኒ ባለፈው ተረዳዳን አይደለ? ተነጋገርን በቃ ሄርሜላ ወስናለች። ይዘውድና እኔ እናፍራ ምን ሄዶ ነገር የለም። ሰላም እንዴት ናችሁ ውድ ቤተሰቦች? ይዘው ሂድና ነኝ እናሰናውራ አቶ ጫኔ እች ግማሽ ምን ልጅ ካንተ ታው እኔ ነግሬያለሁ። የምትረክስበትን ነገር አታድርግ ወንድሜ። እኔንም ከረክ ታው ከኛ በላይ ሶሻል ሚዲያውን ታውቀዋለህ። ቀጥቀጣህ ፈሽተህ በልተሃል። ጉርድም አድርገህ ከነ ገንዘቡ ከነ ሰፖርቱ ከነ ሁሉ። ስለዚህ አንተ የማትከበርበት ቦታ አትገኝ። ይበቃሃል። በቃ ይሄ ደግሞ አይኔ ወጣ ክደት አይኔ ወጣ ውሸት ነው። ስለዚህ ይሄ ነገር የዩቲዩብ እና የዩቲዩብ ብቻ ነው ብያለሁ። የእሷም ዩቲዩብ ሙቶ ተቀብሯል። ላይቃና ላይሞት ላይዘጋም ላይድንም
ላይከረከርም ሙቶ ተቀብሯል። ብዙ ለፍተንበታል፣ ብዙ ዋጋ ከፍለንበታል። ሞት ይሻለኛል እኔ እሷን ወደፊት ማምጣት ማድረግ ዛሬ ብሞት መርጬ በሆነ የዛ ጊዜ ጥሩ ነበረ። ሙቼ ተቀብሬ አፈር በልቶ በነበረ ሀቅ ለመናገር ማለት ነው። ለከ በተሸውቼ በሞኝነቴ ነው። እሱም ደግሞ እኔ ወደ ኋላ ተነስቼ ያለፈን ቁስል መቀስቀስ አልፈልግም። እንደዚህ አይነት የወረደ ሰውና የረከሰ ሰው ለኔ ምንም ስላላደለ ማለት ነው። ስለዚህ አሁን አንድ ነገር ልበላችሁ። እናንተ በገዛጃችሁ ልጅቷን ተምታረክሷት ተምትረክስ ሶሻል ሚዲያ ላይ ከምታስረግጧትኝ ተምነግዱባት በገዛ ቻናሏ ከወንድሟ ጋር መጣ ብትሰራ የተሻለ ነው። አቶ ጫኔ ደግሞ ከእንደዚህ አይነት ነገር ወተክ ከመርከስክ ከመጃጃልክ በፊት ላታገባ ነገር ዝም ብለህ ያጃጃልክ ሰው አክስቱን የገዛህቱን የገዛ ዘመዱን አያገባም ሊያገባም አይችልም። ስለዚህ አንተ ራስክን እንትን ብለህ ለምንድን ነው ልጅንና ባለቤትን ከጀርባ አድርገህ የምትሰራው? ምንም የገበያ ቅጽበትም ቢሆን 1 አመት ይበቃል። አመት ከምናምን ይበቃል። የዩቱብ ጉዳይ ነው ያገናኛችሁ። አንተ ጎበዝ ነህ። በዚህ ዙሪያ አደንቅሃለሁኝ። ሰዎችን አሳድግሃል። በሙሉ ዩቱበር አድርግሃል። ዩቱበርን ብታደርግ ደግሞ በመጥፎ ነገር ነው ዩቱበሮች ያረካቸው። እሱን አደንቅልሃለሁ፣ ወድልሃለሁ። ግን ደግሞ ልጅህንና ሚስትህን ትዳርህን ከጀርባ አድርገህ ሚስትህንና ልጅህን ወደፊት እያጋፈጥክ የምታመጣው እንጀራ ለአንተ ጥሩ ነው ወይ ነው? አሁንም ደግሞ ከዚህ ከምትዋረድበት ቦታ ላይ አሁን ይኸው ሊደበድቡ ነው። አሁን ምን ይሻላል ታዲያ? እኛ መተን እንገልግልልህ። አሁን ሊደበድቡ ነው። በቃ ወደ እሱ ተከፋፈለ። የኤርሜላ ለብቻ፣ የአቶ ጫኔ ለብቻ፣ እንግዲህ ያ ሉሊ አባት ማለት ነው። መቼም ልጅክ ይሻላል እኮ ካንተ። አላህ ያሳድግላት፣ ጥቃቷን ያወጣላታል። ገና ባብሮ ነው አፈር ደሜት አብልቶህ የሚሄደው ተረግጦ። የዛሬ ልጆች ሙልሽም አዳሚ ልጋግሽን ስታዝረበርቢ ተረግጦሽ ይሄዳል። ልጅ የለኝም ብላችሁ በማርያም በእግዚአብሔር ብላችሁ የምትምሉ ሁሉ ልጅ ያሳጣችሁ ይሆናል፣ አይታወቅም። እዚህ ባህር ውስጥ ነበር ወስዶ መክተት። እዚህ ባህር ዳር ላይ ቆሻሾች፣ ለእናንተ ባህር ዳር አይመጥናችሁም። ወላሂ እዚህ ቦታ ከሄዳችሁ አፈር ደሜት ነው የምናበላችሁ። ቆሻሾች ማን አባታችሁ ነው እዚህ የሚያስረግጣችሁ? ቆሻሻ ሰው ባህር ዳርን አይረግጥም። አሳይ ብላችሁ እዚህ የባህር ዳር አሳይ ብላችሁ ፈጣሪ ላይኛው ጌታ ቆርቆሮ ጥማተኞች ይህን የመሰለ ሀገር ይዘን እናንተ ጋር አብረን ተደብረን ኢትዮጵያዊ መባላችን ቆሻሾች። የባህር ዳር አሳ ቆርጣጥሞ ቁርጥምጥም አድርጎ ይብላችሁ ገረዳችሁ። ምን አባታችሁ ታመጣ ጥማተኞች፣ የዶላር ጥማተኞች ማለት ነው። አርፋችሁ የማትቀምጡ ዳኒ ክርክር ታከረክራለህ። ወይ አትሞት ወይ አትድን። የቻይባ የሚሆንክ ልጅ ብለህ ከዚችም ከዛችም ታከራክራለህ። ሞት ይሻላል። ወይ አትከብር ወይ አትድን። ለውብልጭ ውስጥ ቁልጭ በቃ አለ እያከራከርክ ለማንኛውም አቶ ጫኔን እንዳታስደበድቡት እንዴ! አማቻችን እንዴት አዲሱ አማቻችን እንዴት ይደበደባል? ሽማግሌ ልኮ ሊያገባ ያለ ሰው እንዴት ኧረ አግብቷል መሰለኝ እንዴ! ምን እንዴት ይደበደባል? ለመውለድ የደረሰ ልጅቷ ገፍታለች፣ አርግዛለች። ይኸው ሆዷ ሽሏ ገፍቷል። ሆዷን ልትመታት ነው። ባለጌውላ እንዴት ያስረገዘን አማች እንዴት ይደበደባል እንዴ?